እንደ ሸረሪት ድር የተቀጣጠለውን ጥቃት የተቀናጀ ጥቃት ብለውታል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ። ኦፕሬሽን ስፓይደር ዌብ በሚል የኮድ ስም ለ1 ዓመት ከ6 ወር ተደረገ በተባለ ዝግጅት ዩክሬን የልቤ ሞልቷል እያለች ነው። ሰኞ በኢስታንቡል ቱርክ ለሰላም ድርድር ልትቀመጥ እሁድ ድንገተኛ ጥቃት ፈጸመች። አነስተኛ ድሮኖችን በግዙፍ ተሽከርካሪዎች ወደ ሩሲያ ምድር አስርጋ ተኮሰች። እስካሁን በጦርነቱ ስማቸው በእሳት ተነስቶ የማያውቁ እንደ ሳይቤሪያ ያሉ ግዛቶችም ተመቱ ተባለ። ዩክሬን 40 የሩሲያ ስትራቴጂክ ቦምብ ጣይ አውሮፕላኖችን አውድም ያለው ስትል በኩራት ገልጻለች። ኦፕሬሽኑን በተመለከተ ባወጣችው ማብራሪያ ቲዩ-95 እና ቲዩ-22 በተጠለሉበት የሩሲያ የጦር ሰፈሮች ወድመዋል ስትል ኪየቭ በደስታ አብዳለች። እነዚህ ስትራቴጂክ ቦምብ ጣይ አውሮፕላኖች ሩሲያ ክሩዝ ሚሳኤሎቿን ጭና ዩክሬንን ታጋይባቸው የነበሩ መሆናቸውም የታወቀ ነው። የሩሲያ ዓይንና ጆሮ ነው የሚባልለት ግዙፉ ኤ50 የጦር አውሮፕላንም መመታቱ ተሰማ። የዩክሬን ጦር ፍጹም የተሳካ ያለው የሩሲያ የመከላከያ ሚኒስቴር መጠነኛ ጉዳት ያስተናገድንበት ብሎ የገለጸው ይህ ጥቃት ዓለምን ጉድ ማሰኝቶ አልቀረም። የዩክሬን ሰበር ጥቃት በ5 የጦር ቤዞች ላይ ያነጣጠረ ነው። ከሰሜኑ የሀገሪቱ ክፍል ሙርማስክ ተመርጧል። ከማዕከላዊ ሩሲያ ኢቫኖቮና ሪያዛን ተወክለዋል። ኢርኩትስክ ከሳይቤሪያ፣ አሙር ከምስራቁ የሀገሪቱ ክፍል እንዲጠቁ ታጭተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በቀጥታ በተከታተሉትና መመሪያ በሰጡበት በዚህ ኦፕሬሽን ዩክሬን ሳይቤሪያን እና ምስራቃዊ ሩሲያን ለመጀመሪያ ጊዜ ጦርነቱ ከተጀመረ ጊዜ አንስቶ እንድትመታ አስችሏታል። ባለፉት 3 ዓመት በተካሄደው ጦርነት ኪየቭ ሞስኮ የዘለቀ ጥቃት መፈጸም ብትችልም ሳይቤሪያን ግን ነክታ አታውቅም ነበር። የሩሲያ መከላከያ ሚኒስቴር የሽብር ጥቃት ብሎ የገለጸው ይህ ጥቃት በአነስተኛ አጥፍቶ ጠፊ ወይም ካሚካዚ ድሮኖች የተፈጸመ ነው። የዩክሬን የቴሌግራም ቻናሎችም የሩሲያ ግዙፍ የጦር አውሮፕላኖች ሲነዱ የሚያሳዩ ምስሎችን ለቀዋል። የምዕራቡ ዓለም ሚዲያዎችም ዩክሬን ታሪክ ሰራች ብለው ዘግበዋል። የዩክሬኑ ፕሬዝዳንት ዩክሬን መደራደሪያ ካርድ እንዳላት ለትራምፕም ለፑቲንም አሳይታለች ሲሉም ነገሩን ሞቅ አድርገውታል። የዜሌንስኪ ሀገር ለጥቃቱ 117 ድሮኖችን እንደተጠቀመች ገልጻለች። ድሮኖቹ ኮንቴነር ጫኝ ከሆኑ ተሽከርካሪዎች መነሳታቸው ግን ግርምትን ፈጥሯል። ዩክሬን የተለያዩ ረጅም ርቀት የሚጓዙ አሽከርካሪዎችን በመመልመል ድሮኖችን ይዘው እንዲገቡ አሳምናለች። ድሮኖቹ በእንጨት ሳጥን ተሸፍነው የረባ ዕቃ ሳይመስሉም የሩሲያን ግዛት ረግጠዋል። ብዙዎቹ ተሽከርካሪዎች ከአየር ምድቦቹ ወይም ከጦር ሰፈሮቹ ብዙም ሳይርቁ ቆሙ። እናም ትዕዛዙ ከኪየቭ መጥቶ ከርቀት በታዘዙት መሰረት ኢላማቸውን መቱ። የዩክሬን የዜና ምንጮች ሩሲያ 1/3 ስትራቴጂክ የጦር አውሮፕላኖቿን አጣች ብለዋል። እነዚህ የጦር አውሮፕላኖች በቀላሉ የማይመረቱ ወይም ለጊዜው ምርታቸው የቆመ ስለሆነ በሞስኮ ላይ የሚደርሰው ጉዳት ቀላል አለመሆኑንም ለማብራራት ጥረዋል። የሩሲያ ጦር ምን ያህል የጦር አውሮፕላኖችን እንዳጣ በግልጽ አላስቀምጠም። የሩሲያ ወታደራዊ ተንታኞች ግን በዩክሬን ፉከራ አልተስማሙም። እርግጥ ነው ዩክሬን በክራይሚያ ድልድይና በአንዳንድ መሰረተ ልማቶች ላይ ድንገተኛ ጥቃት ፈጽማ ጉዳት አድርሳ ታውቃለች የሚሉት እነዚህ ወገኖች ሁሌም ግን ስትራቴጂክ ድል ማግኘት ከምትችልበት ጥቃት ይልቅ ጊዜያዊ የሚዲያ ፍጆታ ላይ ስለምታተኩር በአጠቃላይ አይሳካላትም ይላሉ። ሰርጌይ ፖሌታቭ የተባለ ጸሐፊ ይህ የመጨረሻው የድሮን ትዕይንት ሊሆን ይችላል ባይ ነው። ሩሲያዊው ተንታኝ ዩክሬን ይህንን እርምጃ የወሰደችው በጦርነቱ ስለተሸነፈች ነው ሲልም ይከራከራል። ምክንያቶቹንም አንድ ባንድ ያብራራል። የዩክሬን ጦር በጦር ሜዳ የበላይነት ከተወሰደበት ቆይቷል። ይሁንና ይህንን የተወሰደበትን የበላይነት መልሶ ማግኘት እንደማይችል ሲያውቅ የተለያዩ ድንገተኛ ጥቃቶችን ለመክፈት ተገዷል። ዩክሬኖች ግዛታችንን እናስመልሳለን በሚል ወይም መደራደሪያ ይሆነናል በሚል የተለያዩ የጦር ዘመቻዎችን ከፍተዋል። ከዚህ ውስጥ ስኬታማ ሊሆንላቸው የቻለው ግን አንደኛው ብቻ ነው። ጦርነቱ በተጀመረ በወራት ጊዜ ውስጥ በካርኮቭ እና በኬርሰን የተከፈቱት የመልሶ ማጥቃት ዘመቻዎች የሩሲያን ጦር ቦታ ማስለቀቅ ችለው ነበር።
ከ2022 ዘመቻ በኋላ የታዩት ዘመቻዎች ግን ክስረት በሚል ምድብ የሚጠቃለሉ ናቸው። በ2023 ግዛት አስመላሽ ነው የተባለ ዘመቻ ያካሄደው የዩክሬን ጦር በዛፖሪዥያ ግንባር ከፍተኛ ኪሳራ ደርሶበታል። የኔቶ የጦር መሳሪያዎችም በዛፖሪዥያ ሜዳ የውድቀት አውደ ርዕይ ለማሳየት ተገደዋል። ይህ ያልተሳካላት ዩክሬን በ2024 የሩሲያዋን ኩርስክ ግዛት በመውረር ለመደራደሪያነት ተጠቀመችው። ግዛታችንን መልሱ፣ ግዛታችሁን እንሰጣለን ለማለት። ይሁንና ይህም ዘመቻ ስትራቴጂክ ግቡን ሳያሳካ የፑቲን ኃይሎች ኦፕሬሽን ፖቶክ በተሰኘው ታሪካዊ የተቀናጀና አስደማሚ ኦፕሬሽን አብዛኛውን መሬት አስመለሱ። ጭራሽ ወደ ዩክሬን አሱሚም ገሰገሱ። የሩሲያ ጦር ድምፁን አጥፍቶ የገፋበት ወታደራዊ ግስጋሴ ዩክሬንን ቀን በቀን እየገዘገዛት ይገኛል። በግንቦት ወር ብቻ 580 ስኩዌር ኪሎ ሜትር መሬት ከዩክሬን የተረከበችው ሩሲያ በዚህ ሁኔታ ከቀጠለች ዩክሬን እንደ ሀገርም የመቀጠል ዕድሉ አደጋ ውስጥ መግባቱ የማይቀር ነው። የሩሲያና የዩክሬን ዘመቻዎች መሰረታዊ ልዩነት ይላል ፖላቶቭ የሚዲያ አጠቃቀም ነው። ዩክሬን አንዱን ዘመቻዋን የምድር ፍጻሜ ታስመስለዋለች። የምዕራቡ መገናኛ ብዙሃንም መወድስ ያወርዱላታል። የሩሲያ ዘመቻዎች ግን ዛፉን ከስር እንደሚቆርጡት መጥረቢያዎች ነው። ከመጥረቢያው ድምፅ ይልቅ የዛፉ መውደቅ ነው የሚሰማው። እናም ዩክሬን ሰሞነኛውን ጥቃት እንደተለየ መደራደሪያ ልታደርገው ብትሞክርም ነባራዊ ሐቁን የሚያውቁት ፑቲን ልባቸው አይደነግጥም። በ2024 በወር 2000 ድሮኖችን ወደ ዩክሬን የምትልከው ሩሲያ ዛሬ ላይ በቀን በመቶዎች የሚቆጠሩትን ድሮኖች ትልካለች። የዩክሬን ጦር በአንጻሩ እየደበዘዘ በመጣው የአሜሪካ የጦር ድጋፍ ምክንያት በቀደመ አቅሙ ላይ አይገኝም። የአርቲ ዘገባ ጦሩ ከ40 እስከ 50 በመቶ የሚሆነውን አቅም ብቻ ነው እየተጠቀመ ያለው ይላል። ፖላቶቭ ጽሑፉን የሚደመድመው የአሁኑን ክስተት ከቀደመው ዘመን ጋር በማነጻጸር ነው። በሁለተኛው የዓለም ጦርነት ወቅት የናዚ ጀርመን ጦር ሩሲያን በታሪክ ታይቶ በማይታወቅ መጠን ወረረ። ኦፕሬሽን ባርባዶሳ ተብሎ የተጠራው ይህ ዘመቻ ሶቪየት ኅብረትን ስልቅጥ አድርጎ እንደሚውጥ ተነገረ። ምልክቶችም ታዩ። የሞስኮ ጦርም የፈረሰ መሰለ። ትንፋሻቸውን የሰበሰቡት የሀገሪቱ ጄኔራሎች ታዲያ ወሳኝ መልሶ ማጥቃት ሰነዘሩ። ያኔ የናዚ ጦር አልቻለም። የወረረውን ግዛት ጥሎ ፈረጠጠ። እንዲህም ሆኖ ታዲያ የሂትለር ጦር የመጨረሻ ሙከራዎችን አደረገ። ከነዚህ ውስጥ አንደኛው በርካታ ሮኬቶችን ወደ ሶቪየት ጦር መተኮስ ነበር። ቪቱ የተባሉት ሮኬቶች ደግሞ ዋና ማስፈራሪያ ሆኑ። አስደናቂው መሳሪያ በመባል የሚታወቀው ቪቱ በስፋት ወደ ሩሲያ ቢተኮስም የናዚውን ጦር ከውድቀት አልታደገም። ድል ለሞስኮ፣ ውድቀት ለበርሊን ሆነ። አሁንም ዩክሬን ተመሳሳዩ መንገድ ላይ ያለች ትመስላለች። የአልሞት ባይ ተጋዳይ ዘመቻዎቿ ሲያከስሩ እንጂ ሲያተርፉ አልታዩም። ሩሲያ አሁን የደረሰባትን ጥቃት እየመረመረች እንደሆነ ተሰምቷል። እነማን ተሽከርካሪዎችን ጭነው ገቡ፣ እነማን ካዱን፣ እነማን አስመቱን እያለች እየመረመረች ነው። የታሰሩም እንዳሉ ታውቋል። ዩክሬን ይህንን ጥቃት በመፈጸም ቢያንስ 2 ግቦችን ማሳካት እንደፈለገች ግልጽ ነው። የመጀመሪያው በኢስታንቡሉ ድርድር ነጥብ ማስቆጠር ነው። የኔቶ አጋሮቿን ትንሽ ካገዛችሁኝ አኮራችኋለሁ፣ ገንዘባችሁ በከንቱ አይፈስም ለማለት ፈልጋለች። የአሜሪካውን ፕሬዝዳንት ዶናልድ ትራምፕንም የመዋጋት አቅማችን አልተሟጠጠምና አይተውን የሚል መልእክት አላት። ለወታደሮቿም ሀገረ ዩክሬን አይዟችሁ ማለት ትፈልጋለች። የወደቀውን የተሰበረውን የጦር ሰራዊቱን ሞራል ለመጠገን እንዲህ አይነት ጥቃቶች ወሳኝ ናቸውና። ሌላኛው ጉዳይ ደግሞ ለሩሲያ ሕዝብ መልእክት ለማስተላለፍ ነው። ፑቲን በዩክሬን ላይ ወታደራዊ ዘመቻ ሲከፍቱ ጭንቀት የገባው በኪየቭ እንጂ በሞስኮ አልነበረም። በአንጻራዊነት እንደማንኛውም ጦርነት እንደሚያሰጋው ሀገር የሩሲያ ዜጎች የሚያሳስባቸው ነገር ቢበዛም የጦርነቱ እሳት ግን በቀጥታ ሳይነካቸው ቆይቷል፣ ወይም ተጽዕኖ ዝቅተኛ ነው። ዜሌንስኪ ሩሲያውያን ጦርነቱን እንዲቀምሱና ሚሳኤሉ ድሮኑ እነርሱንም እንደሚያቃጥል ማሳየት ይፈልጋሉ። እናም እንዲፈሩ ፈርተውም ፑቲን ላይ ጫና እንዲያሳድሩ መሻታቸው ነው። ጆ ባይደንና የዲሞክራት አጋሮቻቸው የዩክሬንን ጦር ያስታጠቁት ዩክሬንን ለመርዳት ሳይሆን የቭላዲሚር ፑቲንን መንግስት ለመጣል እንደሆነ በተደጋጋሚ ተዘግቧል። ይህ ግን በቀላሉ ሳይሆን ቀርቷል። አሁንም ይሆናል ተብሎ አይጠበቅም።